ጎዳና ላይ ያለው ውሻ ከሰማይ በዋስ መጥቶ ምናምን ወይ በአውሮፕላን የተበተነልሽ አይደለም። ሰው እንደዛ ነው የሚያስበው። በዙ ሲል ትላንት ምን አድርጌ ነበር፣ ስንት ውሻ ወደ ጎዳና አውጥቼ ጥያለሁ፣ ቤት የተወለደ ውሻ ስንት ውሻ ጎዳና ላይ አድርጌያለሁ የሚለው መጀመሪያ ወደ ራሱ ዞሮ መጠየቅ አለበት አይደል? የእንስሳ መብት የተጠበቀባት ሀገር የሰው መብት በጣም የሚከበርባት ሀገር እንደምትሆን ነው ማምነው እኔ። እሺ ውቢት የሷ ስም ነው። ውቢት እንዴት ወጣላት? እሷ ሉና እና ሶሻል ሚዲያ ላይ ሉና አልኳት። ጤና ይስጥልኝ እንደምን አላችሁ ውድ የሸገር ኤፍኤም ቤተሰቦች። ሄሎ ቱሞሮ የተሰኘው የፖድካስት ዝግጅታችን ላይ እንገኛለን። አብዛኞቻችሁ ማህበራዊ ሚዲያ ላይ ጻድቅ ሰው ለእንስሳት ነፍስ ይራራል፣ እንስሳትም ትኩረት ይሻሉ በሚሉ ሀሳቦቿ ታውቋታላችሁ። ብዙ ሀሳቦችን ከእንስሳት ጋር በተገናኘ ደጋግማ ታጋራናለች። ፌቨን መለሰ እዚሁ ከውሾች ጋር ተገኝተናል ዛሬ። አዎ እንግዲህ ከእንስሳት ጋር በተለይ ደግሞ እያየሁኝ ነበር በደንብ አሁንም እዚሁ ስለነበረ ቆይታችን እንዴት ጀመረ? መቼ ነው ከእንደዚህ አይነት ነገር ጋር በተለይ ደግሞ አሁን ብዙ ሰው እወዳለሁ ነው የሚለው እኔንም ጨምሮ ግን አይተሽኛል እንዴት ስፈራ እንደነበረና በዚህ ልክ ጥልቅ ወደሆነ ፍቅር ከፍቅርም ደግሞ አልፎ ወደ መንከባከብ እንዲሁም ደግሞ ይሄን የመሰለ ቦታ ይዘሽላቸው ወደ እንደዚህ አይነት ስራዎች ስለመግባት ምን ኢንስፓየር አደረገሽ? እንዴት ተጀመረ? ከሱን ጀምር። ወደዚህ ስራ የገባሁበት ምክንያት የልጅነት ፍላጎት ነው። በልጅነቴ አንድ ተከራይተን የገባንበት ግቢ ውስጥ እንስሳ የሚመቱ ሰዎች ነበሩ። ያቺ ውሻ ወልዳ ነበረ እና ያው እንደምታውቂው ልጅቷን ፕሮቴክት ለማድረግ መናከስ አለባት ከተጠጋሻት ማለት ነው። እና ያንን ባህሪያን አልተረዱትም፣ እኔም በዛ ጊዜ አልተረዳሁትም። እና ልጅ ሆኜ ስታልፊ በዚህ ጋር ስለምትበላሽ ድንጋይ ቡሪባት ይሉኝ ነበረ። ከዛ እኔ ድንጋይ ያነሳው ነበረ ሳልፊ ነበረ እና የሆነ አይ ቲንክ 5 ዓመቴ ወይ 4 ዓመት 5 ዓመት ከምናምን ሆናለሁ ብዬ አስባለሁ በዛ እድሜና ብዙም ስለንሳ ማለቅም ግንዛቤውም የለኝም። ያሉሽ ነው የምትቀበየው፣ ህፃን ንጹህ ወረቀት ነው ይባላል። ያሉሽ ነው የምትቀበየው። ከዛ እኔ እነሱን ተቀብዬ ያደርግ ነበረ። ከዛ እሷ ውሻ የት እንደገባች ሳናቅ ሄደች። የት እንደገባች አናውቅም። ከዛ ሌላ ውሻ ግቢያችን መጣች፣ እንደዚህ ባጠር ሾልካ ገባች። ከዛን ያ ስላለ ጭንቅላቴ ውስጥ ያ የተነገረኝ ሀሳብ ስላለ ድንጋይ ያዝኩ እንዲህ ግቢና አሯሩጣታለሁና እስካሁን ትዝ ይለኛል የሆነ ስትተኝ ስትፈራኝ የነበረው ነገርና ከዛን ተርኒንግ ፖይንቱን እውነት ለመናገር አላውቀውም። ራሴን ያገኘሁት ግን እቺው ከማባራት ውሻ ጋር ሆኜ ነው። ከዛን እሷን ተከትለው ሌሎች የሚመጡ ውሾች ነበሩ፣ እነሱ መንከባከብ ጀመርኩ። ኦልሞስት ወደ 5 ሆኑ። እሷም ወልዳ ምናምን ነበር። ከዛ ምንድነው የተገነዘብኩት እሷ ስትወልድ ልጆቿን በመርዝ ይገሉባት ነበር፣ ይጥሉባታል። እኔም ማስጣል አልችልም። ከዛ በኋላ ልጆቿን ምናምን ይጥሉባት ነበረ፣ ይመታት ነበር። ከዛ በኋላም እንደዚህ ሌሎች ውሾች ሲመጡ ዱላ አንስቶ መምታት፣ መደብደብ አይነት ነገር ማለት ጀመሩ። ከዛን ያሳዝኑኛል፣ በጣም ነው ማዝንላቸው። ግን ምን ማድረግ አልችልም፣ አለቅሳለሁ። የሚያስጥለው የሆነ ማስጠላቸው የምሰኝ የተንደባለልኩ አለቅሳለሁ ምናምን ነገር እና ያንን ማድረግ ሳልችል ቀረው። ከዛ በኋላ ብዙ ውሾች አቢስ ሲደረጉ አየሁ፣ ሲገደሉ መስልና ያ ነገር በጣም ያበሳጨኝ ነበር። ከዛን ሳድግ ለነሱ መቆም አለብኝ የሚል ሀሳብ ነበረኝ። ከዛን የዛሬ 7-8 ዓመት ፌስቡክ ላይ ዝም ብዬ በጣም ብዙ ጊዜም ባይሆን አልፎ የሆነ ዝም ብዬ ሀሳቤን አጋራ ነበረ። ከዛን ውሼ ሞተ። 13 ዓመት ከኔ ጋር የቆየ ውሻ ሞተብኝ። ከዛን እኔ እና እሱ የነበረን ታሪክ አጋራሁት። በጣም ያ ጊዜ ለኔ ከባድ ጊዜ ነበርና ፌስቡክ ላይ ሳጋራው ከዛን የሆነ ትልቅ ፔጅ ነበር ትዝ ይለኝ፣ ዘፍጥረት የሆነ የዓለም ጋለሪ ምናምን የሚል ነገር ወስደው ፖስት ሲያደርጉት ከዛን ብዙ ሰዎች ለካ አንድ አይነት ስሜት የምንጋራ ሰዎች አለን። ካጠገብሽ ከአካባቢሽ ያለ ሰው ሁሉ ስለሚያለቅጥብሽ ስለሚስቅብሽ ያንቺን ሀሳብ የሚደግፍ ሰው ያለ አይመስልሽም። ፕላትፎርሙም የለም ደግሞ መገናኛው መድረክ የለም። እና ያንን አየሁኝ። ከዛን ደስ አለኝ። ለካ ሰዎች አሉ ስለማላቅረው ነው እንጃው በፊት የሚመስለኝ እኔ ብቻ ነኝ እንስሳ እንደምወድ የማውቀው። በቃ እንደኔ አይነት ሰው ያለው አጠገብ ያልነበረም እንደኔ የሚያስብ ሰውና ከዛን ደስ አለኝ። ከዛ በኋላም በቃ እኔ ማጋራቴን አላቆምኩም፣ ቀጥል ነበረ። ከዛን ያው ጥሩ ተቀባይነት አይኖረውም። ሰው ይሳደባል፣ ሰው ተርቦ አንቺ ምን ትቀራጭ ነው አንቺ እንደዚህ ብቻ ላይክ ሜካፕ ወርዶችም ያወጣሉ፣ ኖርማል ተችቶችም ያወጣሉ እና ሰው አንደርስታንድ አያደርግም ይሄ ነገር። ከዛን የዛሬ 5 ዓመት አካባቢ ይመስለኛል የኮሮና ሰሞን ነው ብቻ 5-6 እንደዛ የኮሮና ሰሞን አኒማል ዳቴንሽን የሚለውን ቻናል ደግሞ ከፈትኩ ለብቻው። በፊት በራሴ በግል አካውንት ነበረ። እዛው ፌስቡክ ላይ ነው? አዎ እዛው ፌስቡክ ላይ ክሬት አደረኩት እንስሳት ኮልቻሉ የሚል። ከዛም በሱ መጻፍ ምናምን ጀመርኩ። ግን ያው
ኮንቲኒስሊ በየቀኑ ምናምን አይደለም ያመጣለው የሆነ ነገር ጽፋለሁ ሄዳለሁ እንደዛ ነገር ሆኖ ግን የተወሰነ እንቅስቃሴ ያደርግ ነበር። ይሄንን እያደረኩ 3 አመት ከምናምን ድጋሚ ቆየሁኝ። ከዛን የዛሬ 2 አመት ከምናምን ደግሞ ፌስቡክ ላይ ድጋሚ ጻፍኩ እንደዚህ ከኔ ጋር መስራት የምትፈልገው እኔ እንደዚህ ስለምሰራ አንድ ላይ ብንሰበሰብ ጥሩ ነው የሚለው ፕላትፎርም ዘረጋው። ከዛም ብዙ ደስ አለው እንፈልጋለን ሰው ስለሌለ ነው እንጂ እንፈልጋለን የሚል ሀሳብ መጣ። ከዛ ድጋሚ ቴሌግራም ግሩፕ እንሳት ኮሌክሽን የሚል ተከፈተ። ከዛ ቲክቶክ ተከፈተ። ከዛ በቃ የሶሻል ሚዲያ ካምፔኑ እየበዛ እየሰፋ ሄደ ማለት ነው። ሶሻል ሚዲያ በደንብ ይሄን ነገር ለማቋቋም ጠቅሟል ማለት ነው። አዎ አልነበረም ምንም ሶሻል ሚዲያ ላይ የትኛውን ፕላትፎርም ላይ ስለ እንስሳ የሚሰራበት ስላልነበረ በቃ ሰው መድረክ አልነበረው። ከኔ በተለይ ደግሞ መጀመሪያ የተከፈተው ቴሌግራም ግሩፑ በደንብ መድረክ ሆኗል። ብዙ ሰዎች ተሰበሰቡበት፣ ብዙ ሰዎች ተገናኙበትና ጥሩ ነገር ፈጥሯል። ማህበራዊ ሚዲያን እንግዲህ ለበጎ አላማ መጠቀም እንዲህ መልካም ስራዎች እንዲሁም ደግሞ አንድ አይነት ሐሳብ ያላቸውን ሰዎች ለማሰባሰብ ማታገኛቸው ሰዎችን ደግሞ እንዲህ ለመታወቅ ለማግኘት ይረዳል በደንብ እሱ በደንብ አግዟል ብዬ አስባለሁ። ከዛስ በኋላ እንደዚህ አይነት ሼልተር ቅድም እየጠየኩሽ ነበርና ይሄ ሼልተሩን ሰብስቦ ከዛ ውሾች እንደዚህ አንድ ላይ አድርጎ ወደ ማምጣት እሱ እንዴት ተጀመረ? እሱ የተጀመረው ያው ኦልሞስት ቴሌግራም ግሩፑም እያለ እንቅስቃሴዎች ይደረጋሉ። ሼልተር የለም እንጂ ይሄ ምንድነው በየቤታችን አምጥቶ አሁን እኔ ቤቴ ብዙ ውሻ ነበር ቡችሎች ከመንገድ ላይ ተጣልተው አምጥተው ማስጠለል። ከዛ ላይ የተለያዩ ቦታዎች አንዳንድ ጊዜ በቃ ሶሻል ሚዲያ ላይ ጽፋለሁ ገንዘብ ከፍላቸዋል ይሄን ውሻ አስቀምጡልኝ ምናምን ነገር እላለሁ እንደዛ አደርጋለሁ። ከዛ በኋላም ደግሞ እንትን ነው ይሄ ህክምና እንዲሰጥ እንዲያገኙ እናደርጋለን። ከዛ ደግሞ በዋነኛነት ከዚህ በፊት ተሰርቶ የማያውቅ እንቅስቃሴዎች ነበሩ እንደ ጎዳና ውሾች ምገባ በጣም ትልቅ ካምፔኖች ነበሩ እነሱ ይሰሩ ነበረ እና ይሄ እነሱን እንሰበሰባለን እናበላለን። ከዛ ነው ሞር አዌርነስ ላይ ነው ፎከስ የማደርገው እና አክቲቪዝም ስራው ላይ ነው ፎከስ የማደርገው እና እንደዛ አድርገን ነበር። ከዛ 2 ጊዜ ጀምሬያለሁ። አንዱ በማይወራ ምክንያት ተቋርጧል። አንዱ ደግሞ ተባረሬ አቆሜያለሁ ከተከራየሁበት ቤት ማለት ነው። እና ከዛ ይሄንን የከፈትኩበት ምክንያት ምንድነው እንደዚህ የቤት ሰዎች አሁን ወደ ኮንዶሚኒየም ምናምን እየወጡ አይደለም ብዙ ቤቶች ከምድር እየተነሱ ነው። በዛ እንቅስቃሴ ብዙ ውሾች ሜዳ ላይ ቀርተው ነበርና የጎዳና ውሾች ምገባ እንደ አዲስ አበባ ነበር በፊት የሚደረገው። ከዛም ወደ ሆነ ሰፈር ሄደ ያ ምገባ። እዛ በጣም ብዙ ውሾች ነበሩ ተጥለው ይሄዱት ማለት ነውና እነሱን እያበላን ኦልሞስት ወደ 7 ወር ምናምን በቋሚነት እያበላናቸው ነበር። ወደ 150 ምናምን የሚሆኑ ውሾች ነበሩ። ከዛ አካባቢ አትችሉም የሚባል ነገር መጣና ተባረረ። ከዛ ስንባረር በጣም ነበር ፊል ያደረኩት ምክንያቱም እንደ ልጆቼ ናቸው። 7 ወር ቀላል አይደለም። የኛ መኪና የታጠሩ አጥሮች ውስጥ ግቢዎች ውስጥ ሲገባ አካባቢ ላይ እንትን ሲል ቀሰው የለም ይሄ ኮንስትራክሽን ስራ ብቻ ነው ያለው እና ውሾቹ በቃ ገና የሆነ መኪና ሲገባ ያቃሉ ምግብ እንደሚመጣላቸውና ያ ስሜት በጣም የሚያስከፋሽ ከዛ ቦታ በግዴታ ስትወጪና እሱ ስሜት ስለነበር አሳዘኑኝ በጣም። ከዛን ይሄን ቦታ የምፈልግ ቦታ ስፈልግ ለኔ ሴፍ ያገኘሁት ቦታ ከአዲስ አበባ ወጥቶ እንደዚህ አይነት ቦታዎች መምጣት ነበረ። ከዛን ወደዚህ መጣው። ከመጣም በኋላ ተከፈተም ባዶ መሬት ነው ውሃ የለም እዚህ ቤት ሽንት ቤት የለም ላይክ ምንም ነገር የለም ባዶ ነው ምንም መብራት ምናምን አልነበረና እሱን ደግሞ ድጋሚ እየሰሩ ይሄ እንደዚህ ሼልተር ለማድረግ ራሱ ብዙ ጊዜ ፈጅቷል ትንሽ መጠለያም ለማድረግና ከዛ በኋላ ወደ ሐምሌ ነው ምናምን ይመስለኛል የተወሰኑ ሾሽ ከዛ መምጣት ጀመሩ። እንግዲህ ያመጣን ያው ባቀማችን አሁን ላይ በጣም ብዙ ግቢ የሚችለው ነው ያለ ማጠቃም አልቻለም። ሼልተሩ ሳይሉ ድብድቦች አሉ እንዳይሹ የተለያየ የሚጎዳውሽ አለና ገና ግንባታ ስላለቀ የተወሰኑ ሾችን ይዘናል አሁን። ስለዚህ ይሄ በደንብ አሁን ተረዳሁት። ይሄ ለራሱ ሼልተሩን ራሱ ለውሾች በሚመች መልኩ መዘጋጀት አለበት። ለራሳቸው የሚያስፈልጋቸው ነገሮች አሁን እንደጠቀሹ ብዙ ነገሮች ስላሉ የሱ ትልቅ ስራ የሚጠይቅ ነገር ይመስለኛል። በእርግጥ ለመናገር በሰዓት የመክፈት ሀሳብ አልነበረኝ እንደነገርኩ ከዛ ቦታ ሙቭ ስደረግ ስከለከል ነው እነዚህ ውሾች እዛ መበተን የለብንም በሚለው ነው። በእርግጥ ሁሉንም አላገኘናቸውም። የተወሰነ ወራ ሰርቶብናል። የተወሰኑት ቦታዋል ግማሾቹ ተሰደዋል ግን ያገኘናቸውን የተወሰኑትን ይዘን መጣን ወደዚህ። ያሉት ራሱ ለነገሩ እንትን ናቸው ብዙ ናቸው እዚህ ራሱ ያሉትና ይሄ እንዴት ነው አንድ ውሻ ቤት ውስጥ እንደምታሳድጊው አይደለም 3 4 አብረው ደግሞ ሲሆኑ አይስማሙም። አንደኛ መቀናናት አለ አለቃ ነኝ መባባል አለ። እንዳየሹ ደግሞ አንዱ ሲጣለ በጋራ ነው አንድ ውሻ ላይ ነው የሚከባሩት ምናምንና ያን ውሻ ይጎዳል። በርግጥ ሞቶብኝ እዚህ ውሻ ተገዳልኩ ተጣልተው በራሳቸው እኛ አልነበርንም
ሰራተኛውን ለማግኘት በጣም ከባድ ነው። አንደኛ ዋጋቸው የሚጠሩት በጣም ብዙ ነው። ከዛ ደግሞ እንስሳ የሚወድ ሰራተኛ ማግኘት ራሱ ሌላ ደግሞ ቻሌንጅ ነው። እንደሰው አይደለም ቅጥሩና በዛ ምክንያት ለተወሰነ ወራቶች የማታ ጥበቃ ነበረ እና በዛ ምክንያት ቀን ሰራተኞቹ ይሰራሉ፣ ከዛ ወደ ቤት ይሄዳሉ። በዛ የተነሳ ማንንም በሌለበት ሰዓት ተገደድለዋል ማለት ነው። እና ይሄን ያህል እንትን ነው። አሁን እኛ እናስብ ይገደደላሉ ምክንያቱም ጎዳና ላይ አብረው ነው የሚኖሩት፣ ይጣላሉ፣ ይለያያሉ። እና አሁን የገባን ነገር ያው ኦልሞስት እዚህ ሲጣሉ የሚሸሹበት ቦታ የለም ወይ እዛ ጎዳና ላይ ቢሆን አንዱ ሮጦ ያመልጣል። እዚህ ግን እዚች ውስጥ ነው የሚሽከረከሩት። ስለዚህ የመጠቃት ቻንሳቸው ከፍተኛ ነው። እና በጣም ብዙ እንትን ነው። አሁን ሰው ይደውላል ይሄን ውሻ ስለኝ ይሄንንም አንድ ውሻ መንከባከብ ከባድ ነው። እንኳን ብዙ ውሻና ሰው እንትን አያውቁም ቻሌንጁ ምናምን ስለማይረዳው በቃ ዝም ብሎ ውሻ ማንጋጋት በሰብሰብ ምናምን ነው የሚመስለው፣ ግን አይደለም። እስቲ እያንዳንዱ ውሻ ሲገባ ጥንቃቄ ያስፈልጋል። እያንዳንዱ ውሻ ሲገባ የምትሰጊው ነገር አለ። ይጣላሉ፣ ይደባደባሉ፣ የትኛው ውሻ ይጎዳል የምትያቸው ነገሮች አሉ። እንደምታየው ባዶ ነው፣ መከፋፈያ እንኳን የላቸውም። እና እሱ ትንሽ ቻሌንጅ ያደርጋል በጣም። አሁን ግን በመሀል ስታነሺ ሰዎች አሁን ውሻቸውን አንቺ ጋር ማስቀመጥ ከፈለጉ ዝም ብለው ነው አምጥተው አንቺ ጋር የሚያስቀምጡት ወይስ ደግሞ የራሱ የሆነ ማሟላት የሚኖርበት ክራይቴሪያ አለ? እሱ ነው አሁን ትልቁ ችግር። እኔ አሁን የግለሰብ ውሻ መቀበል አልጀመርኩም። አንደኛ አደራ ነው። ይሄ ራሱ ላንቺ አደራ ነው። ማንም ባይሽ እንኳን ደግሞ ባደራ አንቺ ተብሎ የተሰጠሽ ውሻ ማለት ነውና በርግጥ ብጀምር ለኔ ለገቢ ማስገኘት ይጠቅመኛል። የሆነ ቻርጅ አድርጌያቸው እነዚህን መረዳበት ይሆናል። ግን አንድ ላይ ራሱ ማስቀመጥ ይከብዳል። ከጎዳና ውሻ ጋር የተወሰነ ቦታ መከለል አለብሽ። ለነዛኞቹ የሚዝናኑበትን ቦታ ሰዓት መለየት አለብሽ። ምክንያቱም ያው ተነስተው የቤት ውሻ እንደ ጎዳና ውሻ አይደለም። ምንም አቅም የሚደበድቡት በቃ እንደነዚህ እንደ ጎዳና ውሾች ፌስ ማድረግ የሚችል አይደለም። ስለዚህ እንትን ይጠይቃል። ለነሱ ራሱን የቻለ ቦታ ይጠይቃል። ግን በዚህ ጊዜ አሁን ምንድነው ሰዎች ይደውላሉ፣ ውሻ ሊሞትብኝ ነው፣ ውሻ ሊገደልብኝ ነው እንደዚህ ውሰጅልኝ ምናምን። ከዛ እሺ ወጪው ትችላላችሁ አንቺ ያው እንደራሱ እንደድነት ነው ማለት እኔ ይብት ከትላንቱ ደም ገጥሞኛል እና አይ አንድ ወር እሺ የምግቡ ልቻል ከዛ አልችልም። ቤትሽ እያበላሽ ያጠጣሽ ነበር ገባሽ? ከዛ እኔ ጋር ሲመጣ ማታበይ በማታጭበን ብላት ሄደ። እኔ ቤት ከሰጠውሽ ኃላፊነት ከወሰድኩ የሰራተኛ የከፈልኩ ብዙ ወጪ ነው ያለው። ሰው ዝም ብሎ ነገር ነው ወይ ቆሻሻ ነገር ገዝተሽ መታበይ ይመስለዋል፣ ቤቱ እንደሚሰጠው ይመስለዋል። እዚህ ግን በስሎ የዶሮ ስጋ ተገዝቶ ሩዝ ተገዝቶ በስሎ ሁሉ ነገር ተደርጎ ነው የሚበሉት። እና እሱን ሳያስበው በቃ አንቺ ውሰጂው ተንከባከቢው። እና ደግሞ ሌላ ሰው የሚያስበው ውሻ እየለመንኩ እንደሆነ የሚያስብ ሰው አለ። ውሻ ትፈልጊያለሽ በዚህ ተከደውልኝ፣ ውሻ ትፈልጋለሽ ብሎኝ ነው። እኔ ብቻ እነዚህ ሁላ ውሾች ራሱ እዚህ እንዲኖሩ አልፈልግም። እኔ ሼልተር ሰፖርት ማድረግ አይደለም። ሁሉም እንስሳ ባለቤት ያስፈልጋል ብዬ አስባለሁ። አሁን እዚህ ውስጥ ሁሉ ላለ ውሻ እኩል እንዳየሽ ነው እኩል ፍቅር መስጠታችን። አንዱ ይቀራል፣ አንዱ ይደባደባል። ያንዳንዱ ውሻ በእኩል ልክ ቤት ገብቶ እንደ ቤተሰብ ፍቅር የሚሰጠው ወላጅ ያስፈልገዋል፣ ተንከባካቢ ያስፈልገዋል። በትክክል የሚያየው፣ በትክክለኛው ሰዓት የሚያበላው፣ በትክክለኛው ሰዓት የሚያጠጣው። ይሄ በቃ ለጋራ ሳይሆን ለግል ሁሉም ውሻ ቤት ያስፈልገዋል። እኛ ፕሮሞት የምናደርገው እዚህ መተው እንዲከርሙ አይደለም፣ ጭራሽ ከዚህ እንዲወጡ ነው እንጂ የሆነ እያመጣን መጣያ አይደለም። ሰው እንደዛ ነው አንደርስታንድ የሆነ መጣያ በቃ የማይፈልገውን ውሻ ሁሉ አምጥቶ መጣያ ነው፣ ግን አይደለም። እኛም ፕሮሞት የምናደርገው ውሻ አትግዙ፣ ውሻ አዶፕት አድርጉ፣ የጎዳና ውሻ አንሱ፣ ከኛም ሼልተር ውሰዱ እያልን ነው ፕሮሞት የምናደርገው። እሱ ነው የምንሰራው። ግን ሰው ደግሞ እንደዛ ለማ አንደርስታንድ የሆነ በቃ በጣም ውሻ ስለምትጂ እየሰበሰብሽ ወይ ስራ ያጣሽ ወይ የሆነ አንደርስታንዲንግ ኢቭን ሼልተር ለምንድን ነው ለምን የተከፈተው የሚለው አንደርስታንዲንግ የለውም። እሱ ስለሌላ እንቸገራለን። ብዙ ሰዎች ማስቀመጥ ይፈልጋሉ፣ መስጠት ይፈልጋሉ፣ ግን መክፈል አይፈልጉም። እሱ ደግሞ እኔ የጎዳና ውሻ ለምኛ ብለች ድጋሚ ከቤታቸው አመጡት ውሻ ለምኛ አላበላም። ለኔ ከባድ ነው ገባሽ? እና እዚህ ሲመጣ ለኔ አንድ ውሻ ሰሰሽን በርደን ነው የምትጨምሪብኝ። ሰው አሁን የማይገባው እሱ ነው። ጭንቀት ነው የምትጨምሪብኝ። ምን ይበላል ምን ይጠጣል የሚለው እኮ አለ። አሁን እኔ ቋሚ ፈንድ የለኝም። ሶሻል ሚዲያ ነው ሶርሴ። ከዛ ሶሻል ሚዲያ ደግሞ ሁሉ ጊዜ አይታችሁኝ እንኳን እንደዚህ እንትን አይደለም። ይሄ አካውንት እየለጠፍኩ መሰበሰብ አይነት ሰውም እንደዚህ አምጡ ምናምን ምን ሰውም አይደለም። ያን ያህል በቃ ሰው አይቶ ደስ ያለው ሰው የሚሰጥበት ነው ገባሽ? ያ ደግሞ ጋራንቲ አይሆንም። ያስጨንቅሻል። በየቀኑ ምን ሊበሉ ነው ምን ሊጠጡ ነው፣ በየጊዜው ሰራተኞች ይጣብሽ፣ የትራንስፖርታቸው ውድ ነው። አሁን ሰው 7,000-8,000 ትራንስፖርት ከፍዬ ልላክ የትራንስፖርት እኮ ይችላል ይሻል ከዛስ በኋላ ከዛ ምን ላበላቸው ነው ምን ላጠጣቸው ነው። እሱ ሁሉ አንደርስታንድ አያደርግም ሰውና ይሄ አንደርስታንዲንግ በእኛና በህዝቡ መሀል ስለሌለ ችግር ነው በጣም። አሁን የትራንስፖርት ከፍሎ ቢልክልኝ ከዛ በኋላ እኮ ያውሻ ከዚህ ቢባረር ሂጂ ቢባል ምን ቢባል ሁሉ ጭንቀቱ ፕሮሰሱ ሲታመም ስራዬን ጥዬ አሁን እዚህ ተቀጣሪ አይደለም። ቮለንቲር ነው የምሰራው ስራ ደግሞ አለ። ስለዚህ
ስራዬን ጥዬ መጥቼ ነው እዚህ ማሳከመው። አንድ ውሻ ሲታከም ማመላለሰው አዲስ አበባ እዚህ እያልኩ 5 ቀን 6 ቀን ስራ ማልገባበት ቀናት ብዙ ነው። ውሻ ይታመማል፣ ቮለንቲር የለሽም፣ ሰራተኛ ቢኖር እዚህ የሚቀመጥ ነው። አንቺ ደውለሽ ይሄን አድርግልኝ የምትይው አይነት ሰው አታገኝም። ስለዚህ በርደን ነው፣ በጣም ከፍተኛ በርደን ነው። አንዳንድ ጊዜ ስትረሱን ላይ ያስይዝሻል፣ ያስጨንቅሻል። ግን ያንን ሰውን ማንም አይረዳም። በቃ እቤቱ እንደሆነ የሆነ እንደ ዕቃ ምናምን እንደሚያደርግ ይሄ ምንድነው ጨዋታ ነው የሚመስለውና እሱን አንደርስታንድ ለማድረጋቸው ለእኔ ያስከፋኛል እውነት ለመናገርና ግን እኔ አሁን ላይ አልጀመርኩም፣ የሰው ውሻ መቀበል አልጀመርኩም። ግን በጀመርም ቻርጅ አስደርጋለሁ። አሁን ብዙ ጊዜ እንዳልሽኝም ከጎዳና ላይ ነው ውሾችን ትኩረትሽም የጎዳና ላይ ውሾችን ስለሆነ አሁን ከጎዳና ላይ ተገኝተው መጀመሪያ ላይ ወደዚህ ለማምጣት ራሱ ማታቂ ውሻ ነው የሚሆነውና እሱ ነገር ፈታኝ አይደለም? ከማታቂ ውሻ ጋር እንዴት ነው ኮሚኒኬት የምታደርጊው? እኔ ገንሽን ተሰጥቶኛል መሰለኝ፣ ምንም ችግር የለብኝም። የትኛውም ውሻ አሁን ይሄንን ውሻ ሳገኘው ላመጣ አስቤ ለመገሽ ኢንተርም አልነበረኝ። የታተኝ ውሻ ሳቀው ማታ እየውት ተኝቶ ወይ ቤት ፈርሶበት የመጣ ይሆናል አዲስ ውሻ ነው ሰፈሩ ላይ አልኩኝ። ከዛ መጣውና እንዲህ አድርጌው ሄድኩኝ። ከዛ ማታ 3 ሰዓት ምናምን ይመስለኛል ወደ ሰፈር ስገባ። ከዛ ምን አደረገኝ ልብሴ እንደዚህ የሆነ ጋውን ነበር የወስኩት፣ ጋውን እየጎተተ አትሄጂም ይለኛል ማለት ነው። ከዛ በኋላ ይለጫል እንዴ መጀመሪያ ሲጫፍ ፈራሁት። ከስቃት ይወጣ ሊበላኝ ነው እንዴ ምናምን ብዬ ከዛ ልብሴ ሉላ ሲጎት በቃ ሊበላኝ ነው ብዬ ነው ያሰብኩት። እንትኑ ይሄ ፊዚካሉ ከድምፁ ጋር በጣም ያስፈራልና እንደሱ ነበር እየፈራው የነበረ። ከዛ ተከትለኝ ሄደ። ከዛ ተበዛ። ከዛ የሆነ ቀናት ከውሾች መሀል ያዋለው ምግብ ሰጥቶስ ምግብ ይጮሃል ምናምን እና ብቻ በጣም እየፈራሁትም ግራ እየገባኝም ብቻ ሀይ ያልኩት አልፋለሁ ነው። ከዛ ያላመድሹ ማለት ነው። አዎ የሆነ ጊዜ ያቺ ውሻ ውቢት ቤቴ ነበረች። ቤቴ ነው ከጎዳና ተነስታ የመጣችና እሷ ሂት ላይ ነበረች። እኔ አላውቅም ከዛ ድረስ አሁን ጠረን አላቸው ሴት ውሾች እንደዚህ ሂት ላይ ሲሆኑ ይሄ ወቅታቸው ላይ ሲሆን የሚያወጡት ነገር በዛ ነው ወንዶች ውሾች ከተለያየ ቦታ የሚመጡትና እሱ ግን ከኛ ቤት የራቀ ነው። እንዴት እንደመጣ አላውቅም። ቤታችን ገብቶ አገኘሁት። የሆነ ቀን ስመጣ ግቢያችን ውስጥ ነው ያለው ውሻ። ከዛ እንደ ይሄ ውሻ ምናምን ብዬ አስታወስኩት። ከዛ አልሄድም ማለት ከዛ ቀረቤት እና ከዛ ወደዚህ መጣሁት። ሳምንት አቆየሁት። ከዛ ወደዚህ ሼልተር አመጣሁትና እያንዳንዱ አሁን እዛ ጋር ሉናንም ቲኒት የሆነ ይሄ ሼልተር የተከራየው ቀን ካሳንቺስ ለጉዳይ ሄጂ መሀል አስፋልት ላይ ብዙ እያለች ካሳንቺስ እቺ ነው የምታከል የነበረ አገኘኋት። ከዛ እሷን ቢጀመጣሽ እንደዚህ አደገች። ብዙዎቹ ከዚህ ከምንገባ ስናደርግበት ከነበረው ከካሳንቺስ ምናምን ነው ያመጡት። ያቆንም ስለነበረ አልተቸገረም ለማምጣት። በእርግጥ መኪና ውስጥ ማስገባት ምናምን ነገር ትንሽ ስለማያውቁ ሩቅ ነበረ። ይሄ ቦታቸው የተሰሩ ስለነበረ ከሳይቱ አውጥተሽ ምናምን ታምጣቸው እሱ ነገር ትንሽ ይከብድ ነበረ። ግን እኔ ብዙ ጊዜ ውሻ እንትን አደርጋለሁ። የሚረክሰኝን ውሻ አውቃለሁ። ለመቅረብ ስሞክር የሚቆጣ ውሻ አለ። ደፍሬ የሚቆጣውን ውሻ ለምን ትቆጣኛለህ ብዬ ኧረ እኔ ጋር ጫውት ነው አለ። እንትኔን እጠብቃለሁ፣ ዲስታንሴን እጠብቃለሁ። አሁን ለምሳሌ ለማንሳት ፈልገን አቢዙ የተደረጉ ውሾች ሊነክሱ ሞክረው ያውቃሉ። ሳምንት ምናምን የፈጀንበት ውሻ አለ። በቃ እንደሱ አይነት ውሾችን አሁን አንዳንዴ በቃ ማንሳት ማንችለውን ውሻ ሞክረን በቃ ምንም ማድረግ ስለማንችል አናነሳው። ግን በብዛት እንታገሳለን። የሆነ ያህል ቀን ለማላመድ ደጋግሞ ሞክረ። ግን በብዛት ግን አቢዝ የተደረጉ ውሾች ይከብዳል። ማህበረሰቡ ሲደበደባቸው የቆዩ ውሾች፣ ከቤት ውስጥ በሰንሰለት ታስረው የነበሩ ውሾች፣ በቃ እንደዚህ ሲቀጠቀጡ የነበሩ ውሾች እነታቸው ቶሎ አምንሽም እንደሌላ ሰው ታጠቂያቸው ነው የሚመስላቸው። ኢቭን ምግብ እንኳን ሰጫቸው ምግብ አይቀበሉሽ። ስጋ እየሰጣቸው ስጋ አይቀበሉሽ። በቃ የተረስቲሽ አለባቸው በጣምና እንደሱ አይነት ውሾችን ነይ ኔዝጋ ለማድረግ እንቸገራለን፣ ለማንሳት እንቸገራለን። ግን እንዳልኩሽ አውቃለሁ እኔ በቃ ሊነሳኝ የሚፈልገውን ውሻ አውቃለሁ። ፍሬንድሊ ሆኖ ግን እኔ በብዛት የሚገጥመኝ ውሻ ሁሉ በቃ እኔ እንዳሳየሁት የሚመልስልኝ ነው እንጂ የሚበላኝ ምናምን ሊበላኝ የሚሞክር በጣም ሬር ነው። ከስንት ጊዜ አንዴ ነው። ተነክሰሽ ብታውቂበት አጋጣሚ አለ? በጣም ብዙ ማሸን ነው እንጂ በራሶቹ ውሾች ነው ወይስ እንዲሁ ከጎዳና ላይ ለማንሳት? አይ በራሴ ውሾች አልተነከስኩም። ብዙ ጊዜ ከጎዳና ለማንሳት ተነክሼ አውቃለሁ። ግን ምንድን መሰለሽ እንደነገርኩሽ ነው ቅድም ትራስቲሹ የሚባል ነገር አለ። አሁን መኪና ገርቶ የሚያሰቃየው ውሻ ለማንሳት ማለት በጣም ከባድ ነው። ይነክስሻል፣ በጣም ይጮሃል፣ ይንፈራፈራል። በቃ በምንም ተአምር እንድትነካ አይፈልግም። ኤቭሪዴይ ሚሽን ጥርሱ ነው የሚከፍትብሽ እየዞረ ማለት ነውና እንደዚህ አይነት ሰው በእንደዚህ አይነት ሰዎች ተነክሼ አውቃለሁ። ግን ያው እንዴት ነከሱኝ ምናምን ብዬ አልጣላቸውም። ምክንያቱም በቃ ማህበረሰቡ የሰጣቸውን ይሰጡሽ፣ ምንም ማድረግ አይቻልም። እነሱ ራሳቸውን ለመከላከል እስከሆነ ድረስ እኔ አንደርስታንድ ስለማድረግ ምንም እንትን አለ ጉዳት አለው። በእርግጥ ሊያምሽ ይችላል የተወሰነ ቀን ምናምን። ግን ያው እኔ ሄጄባቸው እንጂ እነሱ አልመጡብኝም። ስለዛ ምንም ችግር የለውም። በደንብ አሁን ስታነሽ በመሀል ላይ ይሄ በተለይ ከእንስሳት አሁን በደንብ እነሱ
ፈልገውት ሳይሆን በደረሰባቸው ተጽዕኖ ምክንያት ነው ውሾች ስለማያምኑ እኛን ሊያጠቁን የሚሞክሩት እያልሽ ነበርና እሱ ነገር በደንብ አስተውየዋለሁ። በተለይ ውሻ ላይ ታስተውይ ከሆነ አሁን ልጆች እያለንም ውሻ ይዘሽ ምትሄጂ ከሆነ ነገር ላይ ምትቀሳቀሽ ከሆነ ሁሉም ሰው ድንጋይ ነው ገና ቀርቦ ያለው ድንጋይ መወርወር ነው ውሻ መጣ ከተባለ ድንጋይ መወርወር ነው የሚሆነውና እንዳጠቃላይ በተለይ ለእንስሳት ይሄ የዱሩን እንተውና ራሱ የቤት እንስሳት ብለን ከኛ ጋር የምናደርጋቸውን ራሱ ቢሆን ከእንስሳት ጋር ያለን ምልከታ ይሄ እንዴት ነው ፈልጋሽ ወይ ደግሞ ይሄ አላድርገው ብለሽ ሳይሆን አሁን ድንጋይ ለምን አንድ ልጅ አስቆመሽ ለምን እንደሚመታው ምናምን ብትይ አያውቀውም ድንጋይ ለምን አንስቶ እንደሚወረወርና ይሄ ካልቸራችንም ጭምር ይመስለኛል ከእንስሳት ጋር ያለን ኢንቲሜሲ ወይ ከእንስሳት ጋር ያለን ቅርበት ይሄ በደንብ አዌርነስ የተፈጠረበት በደንብ ግንዛቤ የተሰራበት ነገር አይደለምና በደንብ እሱ ላይ መስራት ያስፈልጋል ብዬ አስባለሁ። ከእንክብካቤው ከዛ እነሱን ሴኬር ከማድረግ አንፃር የአስተሳሰብ ለውጥ ነው ማምጣት መቻል ያለብን። ከዛ ነው ተቀይሮ ነገሮቹ ወደ ተሻለ ነገር መሄድ የሚችሉት። እኛም ለሱ ላይ ፎከስ የምናደርገው አዌርነስ ላይ ነው ፎከስ የምናደርገው። ከዛ ይሄ ፖሊሲዎች መቀየር አለባቸው፣ ህግጋት መቀየር አለባቸው። ምክንያቱም አንዳንድ ጊዜ የህሊና ህግ የማይገዛውን ሰው በተቀመጠ ህግ ነው በምድራዊ ህግ ነው ልገዥ የምትችው። ሞር ቢኖርሽ የሚመረጠው ህሊና ነው አይደል? ከህሊና በላይ ምንም አይነት ነገር የለም። ጥሩ ህሊና ሁሉም ሰው ሊኖር ያስፈልጋል። ያላጠቃውን እንስሳ ማጥቃት የለበትም ማንም ሰው ከመሬት ተነስቶ ኢቭን ሊያጠቃሽ ራሱ ቢመጣ መደባደብ አይደለም ያለብሽ አሉ እኮ በቃ ውሻ አሁን ለምሳሌ እየሮጠ ሲመጣ ሌላ ሰው እኮ አስደንግጦት ሊሆን ይችላል። ሶ ጥቅሽን ይዘሽ ብትቆይ ምናምን መጥቶ ቁጭ በሉ ይባላል ብዙ ጊዜ ውሻ ለውሻ መሮጥ አስከሮች በቃ አንተ እንዴ ነው የሚለው በቃ ብሮሽ መሮጥ አስፈልግም ለውሻ ከሮጣ መቆም ነው ያለብሽ። በቃ ስቆሚ ራሱ ግራ ይገባዋል ይደነግጣል። ስትሮጪ ስትጮይለት እኮ አቅም ተጫዋለሽ እንተ ስትቆሚ ግን እሱም ግራ ገብቶት ነው የሚሄሽ እንጂ እንትን አይልሽም። እና በተለይ ደግሞ አሁን ለምሳሌ ሴት ውሻ ትወልዳለች ሰው ሄዶ ልጇን ለማንሳት ይሞክራል ከጎዳና ላይ ለማባረር ይሞክራል። የዛን ሰዓት እናት ናት ማለት እኔም በሆነ ልጅ የሆነ ሰው ላይ ተቀብይ ይመጣ ዝም ብያለሁ ፕሮቴክት ማድረግ አለብኝ። እቺን ትንሽ የፖይንት አንደርስታንድ ብንደረጋው ለምሳሌ እዚህ ጋር የወለደች ውሻ ካለችና ልጇን እንድነኪባት ካልፈለገች ወይናት በዛኛው ጋር ብትሄጂ ምን ችግር አለው? የግድ እሷን መተካክ የለብሽም የሆነ መንገድ ለማለፍ የግድ እሷን ማጥቃት የለብሽም የሆነ መንገድ ለማለፍ። በቃ በቀናነት እኮ ትንንሽዬ ማለፍ ማንችላቸው ነገሮች ነው ክፉ እያደረጉ እየመጡት። ህፃናት እንደው ብዙ ጊዜ አስተውለሽ ከሆነ ምንም ነገር ስለማያውቁ ቀጥታ ነው ሂደው ከህፃናት ከእንስሳት ጋር ያላቸው ግንኙነት ጥልቅ ነው። ሂደው ይነካካሉ፣ እጃቸውን አፍ ውስጥ ያስገባሉ። ምክንያቱም በድፍረት ነው ያ ነገር እንስሳቱ ይበላኛል ወይ እንዲያደርገኛል ቢለውን ነገር አያውቁትም። ማቀፋቸውን መጫወታቸውን ነው የሚያውቁትና ከዛ ነው እኛ እየለየን ስንሄድ ይሄ አላ አይደለ ወይ የሆነ ሰው ሲነካስ ታያለሽ ወይ ደግሞ የሆነ ሰው ላይ ጥቃት ሲደርስ ታያለሽ። ቤተሰብና አትንካው ይበላል አትንካው ይወጥራል። ቤተሰብም እኮ ከሱ ባክግራውንድ ነው ደግሞ ይወጣል። ባልባት ሁሉም ህፃን የነበረ ሰው ነው አድጎ ቤተሰብ የሚመሰርተውና ይሄ የምትመጪበት መንገድ ይመስለኛል እንደዛ የሚያደርገውና ምናልባት አሁን የእንስሳት እንክብካቤንም ለማሻሻል እንትንም ይሄ ግንዛቤውንም ለመፍጠር ከዛስ ምን መደረግ አለበት? እንክብካቤዎች ያስፈልጋሉ አላ አይደለ? ዝም ብሎ ውሻ እንትን ማለት ብቻ ሳይሆን አሁን ለምሳሌ እያየሁኝ ነበር ባለፈለት አንቺ ክትባት እንዳገኘሽና እሱ ነገሮችም አስፈላጊ ናቸው። አሁን ሰዎች በተለይ ከጎዳና ላይ ውሾች ስታነሺ ምናልባት ጎዳና ላይ ከመቆየታቸው የተነሳ እዛ አካባቢ ላይ በመሆናቸው ብዙ ጊዜ የውሃ ጥም ነው ይባላል ለበሽታ የሚያጋልጣቸውና ወደዛ ነገር ሄደው ከሆነ ሰው ላይ ጉዳት እንዳይደርስ ሰው ምን አይነት ጥንቃቄስ ማድረግ አለበት? ሰው መጀመሪያ ምን ማድረግ አለበት? ቤት ውስጥ የሚያሳድገውን ውሻ ማስከተብ አለበትና ሌላ መጨመር እንፈልገው ከዚህ ጋር ያያዥ ጎዳና ላይ ያለው ውሻ ከሰማይ በዋስ መጥቶ ምናምን ወይ በአውሮፕላን የተበተነልሽ አይደለም። ሰው እንደዛ ነው የሚያስበው። በዙ ሲል ትላንት ምን አድርጌ ነበር? ስንት ውሻ ወደ ጎዳና አውጥቼ ጥያለሁ? ቤት የተወለደ ውሻ ስንት ውሻ ጎዳና ላይ አድርጌያለሁ የሚለው መጀመሪያ ወደ ራሱ ዞሮ መጠየቅ አለበት አይደል? አንድ ከተማ ላይ ሄደሽ የሆነ ከተማሽን ካቆሸሽ በኋላ የኔ ከተማ ቆሻሻ ነው ማለት አትችይ። ገባሽ? ይሄ ነው አሁን ሀፕን እያደረገ ያለውና ይሄ ኢቭን ክትባቱ ብቻ ሳይሆን ሰዎች ማስመከን መቻል አለባቸው ውሾቻቸው። አሁን ለምሳሌ እኔ ውሻ ማስመከን በፊት ከሚቃወሙ ሰዎች ነበርኩኝ። ምክንያቱም እንዴ ለእንስሳ መብት ቆሜ እንዴት ነው ካለ እሷ ኮንሰልት ማህፀኗን ማስወጣው የሚል ሰው ነበርኩ። አሁን ግን ሳስበው አንድ ኬሪንግ መንገድ ነው። እንደኛ አይነት ሀገር ጎዳና ላይ ውሻ በብዙ ሰው ካለ ግዴለሽነት በሚጥልበት ሀገር ውሻ ማስመከን መቻል አለብኝ፣ ውሻ ማስከተል መቻል አለብኝ። አሁን ለምሳሌ እኔ የጋራ ግቢ ነው የምኖረው። የራሴ ግቢ ቢኖር ውሻዬን አላስመከናትም። ምክንያቱም ቢወለዱ እንደማልጠላቸው አውቃለሁ። ግን አሁን ያለበት ኮንዲሽን ስለማይፈቅድልኝ የጋራ ግቢ ስለሆነ አስመከኛለሁ። ሁሉም የኔ ውሾች ተመክነዋል። ግን ብዙ ጊዜ ሰው ሌላስ ምን ያደርጋል መሰለሽ? ከቤቱ ወንድ ውሻ ይለቃል ወደ ውጭ። ያቺ ጎዳና ያለች ሴት ውሻ ታረግዛለች፣ ትወልዳለች፣ ትበዛለች።
ከዛ በኋላ ምንድነው እነዛን ውሾች በመርዝ ይገላቸዋል። እናትየዋ እየወለደች በዱላ የሚያባርሩበት ሰፈር ገጥሞኝ ያውቃል። ኢማጂን ከሆዷ ከማህፀኗ ልጅ ይወጣ በዱላ የሚደበድብ ደፋር ሰው አለ እና እንደዛ ሲያረጉ ነበርና አንደኛን የሚለው ኢቭን ወንድ ውሻ ካለሽ ወደ ውጭ አትልቀቂ፣ በቃ ከፈለግሽ ሴት ውሻ አሳድጊለት፣ እሱንም ልጆቹ የምትንከባከቢ ከሆነ ብቻ እየመረጥሽ በጾታ ማትጥይ ከሆነ ብቻ ማለት ነው አድርጊ አስከትቢ። ከዛ ደግሞ ምንም ከባድ ነገር አለ። አሁን ለምሳሌ አካባቢ ላይ ሻውን ከዚህ በፊት የጠፉ ጥፋቶች ጠፍቷል። አሁን ከዚህ በኋላ እያረመ ነው መሄድ አለብን እንጂ የጎዳና ውሻ ስለበዛ መግደል የሚባል ነገር የለም። ይሄ እኩል የተሰጠ ምድር ነው። ሪስፔክት ማድረግ አለብን። መኖር እንዳለባቸው ምድር የሰው ብቻ አይደለችም። ግን ሰው የኔ ብቻ ናት ብሎ ስለሚያስብ ነው ኮምፕሌን የሚያደርገው በዙ አልበዙ ምናምን የሚባለው ማለት ነውና አሁን ለምሳሌ አካባቢ ላይ 10 የጎዳና ውሻ ቢኖር ካቻልኩ ራሴ አስከትባለሁ። ካልቻልኩ እኮ ጎረቤት እያንኳኳ የሆነ ብር ስጠኝ የሆነ ብር እነዚህ ሾች ይከተቡ ተከትበው የሚጠቅሙት ማን ነው? ሲጠብቁ ማታ የሚያድሩት ማለት ሰፈሩን እኮ ነው። ማታ እኮ የሚያውቁትን ሰው ምናምን እኮ አያሳልፉም። ሰካራም እንትን ብሎ የሆነ ሰው ይገነጥላል ምን ቢል እኮ ሻይ ጮኋል አያሳልፉም እኮ። ዞሮ ዞሮ ለምንድን ለማህበረሰቡ ነው ጥቅም እየሰጡ ያሉት። በጋራ ማስከተብ፣ ውሾቹን አለማሰቃየት፣ አቢዛ አለማድረግ ከጥቃት እኛን ይታደገናል። ምንደበደባቸው ከሆነ ምናሰቃያቸው ከሆነ የሆነ ሰው ይጠብቁልናል። ውሻ በይተውቂ ማይረሳም። በጋራ ማድረግ የምንችላቸው ሁሉ ጊዜ ለመጥፎ ነገር የምናወጣውን አቅም ለጥሩ ነገር ብንጠቀመው ይሄም ህሊናችን ንጹህ ይሆናል። ባይዘው እኔ ሰው ምንም የሆነ ነገር አድርገው ቢመጻደቅም እኔ በቃ እንደ ኖርማል ነገር ቢያወራም እርግጠኛ ነኝ የሆነ ነገር ግን እዚህ ላይ ይሰማዋል። እሱ እንዲህ ነው ያያረገ ነው እንጂ ይሰማዋል። ስለዚህ ይሄ ለክፉ ነገር የምናወጣው ኢነርጂ ለጥሩ ነገር በቃ አጠቃላይ ማስከተብ ማስመከን። ውሻ ካለኝ የጎዳና ውሻ እንድታረግዝ ወደ ውጭ መልቀቅ የለብኝም። መያዝ ካልቻልኩ ማስመከን እንዳጠቃት ማድረግ እንደዚህ አይነት ነገሮች እንትን ይቀንሳሉ። ይሄ ብዛታቸውን ይቀንሳሉ። ለኛም ለደህንነታችን በቃ ያልተጠቃ ውሻ ባይ ዘ ወይ ምንም አያደርግ ምንም ማለት ነው። ማለት አቢዩዝ ያልደረሰበት ውሻ የትኛውንም የህብረተሰብ ክፍል አይጎዳም። እነዚህ ውሾች ደግሞ ብታያቸው ብዙ ጊዜ ማታ ጥቅም አላቸው። አሁን ለምሳሌ አንድ ኮንዶሚኒየም ላይ እንደዚህ በቃ ሊገሏቸው ምናምን ብለን አውጥተናቸው ከዛ ልክ እነዛ ውሾች 4 ናቸው። ለዛው ግን ኮንዶሚኒየም ቀበሌ ነው የሚያክለው ማለት ስፋቱ ማለት ነው። ምንም አልነበረም። ግን ከዛ እነሱ ከወጡ በኋላ በነጋታው 20 መኪና ስፖኪን የተሰረቀው ውሾቹ ከወጡ በኋላ ማለት ነውና ዞሮ ዞሮ ብናበላቸውም ብንደበድባቸውም ባንፈልጋቸውም በቃ እነሱ ምስኪን ስለሆኑ ማለት ነው ፕሮቴክት እያደረጉን ያሉት እየጠበቁን ያሉት። ኢቭን ባይጠብቁን እንኳን የእግዚአብሔር ፍጥረት ናቸው። ቤተክርስቲያን መሄዳችን ብቻውን እንትን አያስብልም። ይሄ ምንድነው ሃይማኖተኛ አያስብልም። የእግዚአብሔርን ፍጥረቶች መንከባከቡ ነው ሞር ሃይማኖት እንትን ነው የሚያስብለን የእግዚአብሔር ሰው የሚያስብለንና እሱ ነገር አንደርስታንድ ሁሉ ጊዜ ነው የሚለው በቃ ለክፉ የምንጠቀመው ኢነርጂ ለደግ ነገር እናውለው። የዛኔ ጥሩ ዓለም ይኖረናል። ምድር ይጋራ ናት። እሱ ነገር ካወቅን በቂ ይመስለኛል። በትክክል በደንብ አስተሻል። በተለይ ደግሞ ይሄ ክትባት መውሰድ ውሾቹን መንከባከብ እሱን ትክክለኛ ነገር ነው። ምክንያቱም ውሾቹን እኛ ወስደን በምንንከባከብበት ሰዓት ሌላ የጤና ጉዳት እንዳይመጣ ማስከተል ወሳኝ መፍትሄ ነው ብዬ አስባለሁ። ማስከተል አለመጣል፣ በጾታ አለመጣል የሚገርምሽ አሁን በቃ እግዚአብሔር አሁን ብዙ ጊዜ ሰዎች ውሾቻችሁን አስመክኑ በቃ ያም ሁሌ ውሻ ትወልዳለች ብሎ የሚጥላለ ምን ታርግ? አሁን ለምሳሌ እግዚአብሔር ነው ሴት አድርጎ የፈጠረኛ እግዚአብሔር ነው ሴት መርጠን አይደለም። ሴትነትን ፈልገን ነው አይደለም ወደዚህ ምድር የመጣ ነው። እነዛ ሳት ሲፈጠሩ ሴትነትን ፈልገውት አይደለም። አውጥተሽ ስትጠያቸው እነዛ ህጻናት በዛ ቆሻሻ ገንዳዎች ጅብ እንዲበላቸው እንዳሳሳቀያቸው እኮ ምን አጥፍተው እንደሆነ አውቁ ምንም አላጠፉ። አንድ ጤነኛ ሰው እኔ ጤነኛ ሰው ነው የምለው አይምሮ የተረጋ ሰው እንደዚህ የሚያደርገው ብዬ ስለማስብና አንድ ጤነኛ ሰው እግዚአብሔር በሰጠው ጾታ መርጦ እንስሳ ማሰቃየት የለበትም። በቃ እግዚአብሔር ነው የሰጣት ያቺ ጾታ ያቺ ውሻ ሴት ውሻ የሆነችው እግዚአብሔር ስለሰጣት ነው። የተፈጥሮ ሂደት ነው። ከእንደገና ብዙ ሰው ወንድ ውሻ ነው የምፈልገው ይልሻል። ከዛን ግን ሴት ውሻ አይፈልግም ይጠላል። እሺ ወንድየው ኬት ይምጣ ሴቷ ሳትወደው ገባሽ? ሂሳቡ አንዳንዴ ብናስበው ነገር ራሱ እንደ ጤነኛ ሰው አይደለም የምናስበውና እንደዚህ አይነት ነገሮች ራሱ አቮይድ ማድረግ አለበት። ሴት ናት ኦኬ ታስመከናት ሊያዛት ካለዘም ደግሞ ትውልድ እግዚአብሔር የሰጣት ጸጋ ነው ብሎ መቀበል መቻል አለብን። ኢቭን ጾታን ራሱ መቀበል መቻል እግዚአብሔር እስከሰጣቸው ድረስ እሱን ራሱ መቀበል መቻል አለብንና እሱንም ሌላኛው አሁን ብዙ ጊዜ በደንብ የውሾቹን ይሄ በተለይ አሁን ከመጣል ጋር ምናምን የተገናኘውን በደንብ አስተሽዋልና ብዙ ጊዜ አሁን በተለይ እንደኛ ሀገር ውሻ ወዳለው ውሻ እንከባከባለው ውሻ እንደዚህ እስቲ እያየንም ነበር። በተለይ ሶሻል ሚዲያዎች ላይ ብዙ ጊዜ ይሄን ያህል ብር ይሄን ያህል ውሻ እንደዚህ ናት ውሻ ይጠፍታብኝ የሚሉ አፋልጉኝ ምናምን አይነት ነገሮች ሲወጡ ብዙ ጊዜ ኮሜንቶች ላይ የሚመጡት አስተያየቶች ከቅብጠት ጋር የተገናኙ ናቸውና ምናልባት አንቺም እንደዚህ አይነት ፈተናዎች ገጥመውሽ ያውቃሉ እያስባለሁ።
ከሱ ውስጥ እስኪ አንዱን ችግር ወይም ደግሞ ይሄ ደረሰብኝ የምትይው ነገር ካለ እሱን ነገር እኔ የደረሰብኝ ሁለት ውሻ ጠፋብኝ ከዚህ ሼልተር እና መስከረም 15 አይነት ቀን ላይ ነበርና በዚህ አመት ማለት ነውና ጥበቆች ናቸው ያስጠፉብኝ ሁለት የግል ውሾች እዚህ መተው ነበር ከቤት እና ጠዋት ነበር የተነገረኝ ስመጣ ውሾች የኔ ውሾች ማለት እንግዲህ እዚህ ያመጣበት ምክንያት አንደኛ ጋር ግቢ ስለሆነ አንዳንዴ ያጠቁብኛል በዛ ምክንያት እንጂ ከኔ ጋር አልጋ ላይ ነው ሶፋ ላይ ቢተኛው ውሻ እዚህ አይመቸው ጠዋት ስመጣ ይሉ ማለት ሰማይና ምድሩን ይዞራብኝ ማለት ነው አንደኛ እዚህ ጋር ጫካ ነው እንዳየሽው ማታ ኮን ይጠፉት በጅብ የመበላት ፕሮባቢሊቲ በጣም ከፍተኛ ነው ከዛን ሀገሩን እነሱም እኔም ማናቀውም ለመፈለግ እኔም አዲስ ነኝ ለዚህ ከተማና በጣም ተጨነኩኝ ከዛን በቃ ያረኩት ነገር በቃ መዞር ጀመርኩ በጫካ ክረምት ነው ዝናብ አለ ገና አለቀቀም ዝናቡ በጣም ረመጥ አለ ምንም አይኔን አላሻውም በማላውቀው ሀገር ብቻዬን ስፈልጋቸው በጣም ለምን ልጄን ይጠፋው ለኛ እንደ ቤት አንዳንድ ቤተሰብ አዋል አርገን እናሳድጋቸው እንጂ እንደሆነ ዘበኛና ጥበቃ አይደለም ባይጠብቁም ይጠብቁም የኔ ልጆች ናቸው ለዛ ፐርፐዝ ነው የምናሳድጋቸው ስለዚህ የቤተሰብ አዋል ሊጎደለብኝ ለኔ እና ያን መቀበል ደግሞ ይከብዳል ራበኝ ማይል ጥሩ ምግብ ሲበላይ ኖረ ጫካ ላይ ሲጠፋብሽ እና ደግሞ የማህበረሰቡንም ነገር ታስቢያለሽ ማን ይመታቸው ይሆን የትኛው ጅብ አግኝቷቸው ይሆን እንዴት እየተንከራተቱ ይሆን ብሎ የሚለውን ነገር ማሰብ በጣም ለጭንቅላት ለማሰብ ከባድ ነበርና አስፈለኳቸው በመጀመሪያው ቀን በጣም ዞርኩ ከዚህ ማታ አንድ ሰዓት ነው ተመለስኩት ምንም አይነት ፍንጭ አልነበረም በዛ ጋር ሮጡ ይባላል በዚህ ጋር ሄዱ ይባላል ተገኘ ሲባል ሌላ ውሻ ነው የሚሆነው ምናምን ነገርና በነጋታው ምን አደረኩኝ ቻትጂፒቲ ላይ ገባው ጻፍኩኝ በዚህ ሀገር ቋንቋ በአማርኛ ጽፌ ቀየርኩት እንዲቀይርልኝ አረብ ከዛን ፎቶአቸው አለጠፍ አመጣው ከዛን ገንዘብ ከፍዬ ፎቶአቸው ማስለጠፍ ጀመርኩ በየንተኑ ላገኛ 10,000 ብር ያወርዳል ያልኩ ለምን ቢያንስ እንደ ስራ ይቆጥራል እንዴ እኔን ውሻ ካገኘች 10,000 ብር ኮስተርኩ ብሎ ስራ ብሎ ይፈልጋል ያንን ውሻ ከዛ በኋላ በሁለተኛ ቀን ምንም የተገኘ ፍንጭ የለም ወረቀቱን እንዲለጥፉልኝ ካፈልኳቸው ልጆች እንዲፈልጉ ነገራቸው ነበር በሶስተኛው ቀን ምንም ፍንጭ የለም እኔ ሶስቱን ቀን ምናምን አልተኛውም በአራተኛው ቀንም እንደዛ ልክ በአምስተኛው ቀን ጠዋት ላይ ስልክ ተደወለልኝ ከዛ ውሾች ተገኝተዋል ተባልኩ ከዛ አላመንኩም ነይ አሉኝ በጠዋት የመሰላቸው እዚህ ምን ወር ነው እና አይ ነው መምጣት አልችልም አዲስ አበባ ነኝ መጀመሪያ ውሾች የመሆናቸውን ማረጋገጥ ፈልጋለሁ አልኳቸው ከዛ በኋላ ያንቺ ናቸው እርግጠኛ ነኝ ለምን ከዛ በፊትም እንደዚህ አመጣውኝ የኔ ያልሆነ ውሻ ነበር የነበረውና አይ አልኩኝ አልመጣም አልኩኝ ከዛ በኋላ እሺ ኢሞ ላይ ደውላልኝ እሺ ኢሞ አወረድኩኝ ከዛ የሆነ 30 ደቂቃ ቆይተው ኢሞ ላይ ቪዲዮ ኮል ሲያደርጉልኝ አንደኛውን እሺ ሰው አላወቅኩትም ለምን ነገር እንደዚህ ጆሮ ይወረደ ነው አሳቸው አይሉኛል ግን ሳያ በጣም ደክርቷል 5 ቀን ጎዳና ላይ እንደዚህ ጭቃ ላይ ምናምን ቀላል አይደለም በቃ ማለት እኔን ራሱ በቃ እኔ ለማግኘት ነው የሚንከራተቱት እኔም ለሱ ለማግኘት ነውና አላም እርግጠኛ ናቸው ነው በቃ ምንም በቃ በጠራው በካሜራ ውስጥ አይመልስም በቃ በጣም እንደዚህ የሆነ ድክምክም ያለ ውሻ ሆኗልና ከዛም በመጣ በቃ እስቲ ሌላኛው ውሻ ስላቸው እንዲህ ሲያዞሩ እሷ ወደ እኔ ለዩት ጥቁርም ናት ምናምን ወደ ለዩት ከዛ ነው በቃ እነሱ ናቸው ከዛን ራይድ ልጅ መጣው ከዛን ብሬን ከፈልኩ አንድ ቀን እዚያ ያላደሩ ወደ ቤቴ መልሼ ወጣርኩ እና እንደዚህ አይነት አረሳውን በህይወቴ በጣም ማለት ከባድ ጊዜ ነበር ለሊት አሁን ስተኛ ጅብ ያሳደ አሁን የኔ ደግሞ ክፋቱ ይሞት ይኑር አላውቅም ጅብ ብላቸው ምን ይሆኑ አላውቅም እና በጣም ከባድ ነበር አልተኛም ነበር በቃ ፎቶአቸውን ያያዩ አለቅሳለሁ ምን እላለሁ እኔ እንጃ በህይወቴ ከባድ ጊዜያቶች ነበሩ እነዛ ጊዜያቶች ራሴንም አንደኛ ለጥፋተኛ እየቆጠርኩኝ ነበር እዚህ ባላመጣቸው ነው አይጠፉም ነበር እኮ እዚህ በቃ ላይ ራሴን ነው ብሌም እያደረኩ ያለው በቃ እዚህ መጥባት ቀናት እያልኩኝ እየተቆጨሁ ነበር ግን መጨረሻ ፈጣሪ ጥሏል ጣለኝ ተገኝተዋል ቤተሰብ ጋር ግን እንዴት ነው ከቤተሰባችሁ ሙሉ ውሻ ይወዳል ወይስ እናትና አባትሽ ምን ይሉሻል ብዙ ጊዜ ያው እነሱ የማህበረሰቡ አካል ስለሆኑ ይቀበሉታል ብዬ አላሰብኩኝም ቤተሰቦቼ እንስሳ አይጠሉም ማለት ለመናገር አሁን ለምሳሌ መጀመሪያኛ ቤት እንስሳ ይገባችሁ ድመት ናት እሺ ታላቀቴ መንገድ ላይ ድመት አገኘች ከዛ በኋላ ይያት ምጣማን ብላ ተጨቃጭቃ የሰው ብትሆን ሳይቻለም ተብላ ቀን ሙሉ ድመት እዛ ጋር ስትታይ አምጣት ምናምን ነው መጀመሪያ ማቀው በሷ ነው እናቴ በጣም ተወዳት ነበረ እህቴ ስታለቅስ እንኳን ተጠርግላታል ቻቺ ድመት ተነስላት ነበረ ምናምን ማለት ነው በጣም ያቺ ድመት ልዩ ናት በጣም እንደውሻናትና ስንመጣ ምናምን ሽንት ቤት ጣራ ላይ እናታለን ከውጭ ተጠብቀናለሽ ምናምን ነገርና መስኪን ነበርች እናቴ እሷን ተወዳት ነበር ከዛ በኋላም አንድ ነገር ኩሽ አምስት ውሻ ተሳደቅ ከቤተሰብ ጋር ነበር ማይቀበል አሁን ለምሳሌ ከኔ ማይቀበላት ሶፋ ላይ በተኛታቸው ከኔ ጋር አልጋ ጋር መምጣታቸው መጫወታቸው ይሄ ምናምን
እነሱም እንደሌላው ሰው ነው የሚያስቡት። ከዛን ምንድነው በቃ እዛ ጋር አይተኙም እዛ ጋር እንዳለ አይተኙ ነው ይተኛሉ እኮ ግን ደግሞ አንተ ሲሉ እንትን አላቸው ማልከለከላቸው ምናምን አይተኙ እዛ ጋር ምናምን እንደ ለሞ የወጣ ምግብ ተዛለ እንቁላል ጥብስ ተጨኝ እንቁላል ነው ሻም ነው እና እንደዚህ አይነት አሁን እንደዚህ ሀሳብ አላቸው ግን ያው ግዴታቸው ስለሆነ እኔ ምንም ከዚህ ነገር እንትን እንደማለል ሲያውቁ ሰፖርት አሁን ያደርጉኛል ግን ያው አለ ድንበር እኔ ማልፈውና እነሱ ማያልፉት ነገር አለ እኔ ሞር ማረጋው ነገር እነሱ ደግሞ ሳረክ የሚደብራቸው ነገር አለ ግን ያ ተከታታችልን ነው አላስደካም ነው በደንብ አሁን ስለ እንስሳቶች እያወቅሽ እነሱ ጋር ያለሽ ግንኙነት እየጨመረ እየሰፋ ሲሄድ ይሄ የእንስሳት እንክብካቤ ምን መምሰል አለበት ስለ እንስሳት ቀድመም ተስረጅኝ አሁን በደንብ ገርቦኛል ባላቃቸው ጸባዮችን እያየሁኝ ነበርና በደንብ የእንስሳትን ጸባይ ወደ ማወቅ ከዛ ደግሞ ይሄ መብቶች ምን ይመስላሉ ምናምን የሚሉትን ነገር እሱን ሳትፈልጊም ወደ ማንበብ ትገቢያለሽ ወደ ማንበብ ወደ ማወቅ ትይጃለሽና አሁን በተለይ ከእንስሳት ጸባዮች ጋር በተገናኘ ይሄ የራሳቸው የሆነ ለየት ያሉ ነገሮች አላቸው እነሱን ስታውቂ ስትረጂ ነው አይደለ በደንብ መንከባከብ ወይም ደግሞ ወደ እነሱ መሄድ የሚቻለው ከመና እንደሚያስፈልገው ሳያውቅም አሁን ለምሳሌ እኔ በፊት ላይ እዚህ አዲስ አበባ ብዙ ማቀኝ ሳኪም አለበረምና እንስሳ ይዤ ማለት ነው በህዝብ ትራንስፖርት ደብረ ዘይት ምናምን ሄዳለሁ ከዛ በትንሽ ካርቶን ምናምን ትንሽ እንስሳት ነው ይዤ የምሄደው ከዛ ዘይት የት ይሄድሽ ነው ምናምን እንደዚህ ምን ተሳክሚ ድክም ያለው እንዴ ያው ያሳክም ግራ ይገባኛል ለኔ ኖርማል ነው አንዳንድ ጊዜ ይሄ ኖርማል ነገሮችን ለምን ኖርማል እንዳይሆን እንደምናረጋቸው አያውቅም ገባሽ የግድ ህግ ላይ ውሻሽን አቢ ተብሎ መጻፍ የለበትም ውሻሽን አጠጭ ተብሎ መጻፍ የለበትም ውሻሽን አትሰሪ ተብሎ መጻፍ የለበትም ውሻሽን አትበዲው ተብሎ መጻፍ የለበትም አይደለ ይርብሻል አይ ይርበናል እንስሳ ይርባል ይሄ አንድ አይነት አይደለም እንጋራቸው ስሜቶች እሱ ልክ የግድ እንደ ህግ እንዲጻፍ እንደመጠበቅ የለብንም ማብላት አለበት ማሰር የለብንም ዓለም አቀፍ ህግን ኢትዮጵያ ተቀበያለሁ ካለች የሚያስሉ ሰዎችን መቅጣት መጀመሪያ አለባት ምክንያቱም አንድ ውሻ ሲታሰር ምን ይሆናል አውሬ ይሆናል ሰዎችን ማይለምድ ይሆናል ተናካሽ ይሆናል ከዛን ባለቤቱን ሊነክስ ይችላል ሊገድል ይችላል በቃ የሆነ ጉዳይ አድርሶብሽ ወይ በዛ ጉዳይ ድሞችም ትቻለሽ ያ ከምንድን ነው የመጣው ውሻ በባህሪው ተናካሽ ስለሆነ አይደለም ውሻ በባህሪው አውሬ ስለሆነ አይደለም አዎ ይከላከላል አዎ ይጮሃል ተፈጥሮ ባህሪ ሊሆን ይችላል አውሬነት ግን አይ ተፈጥሮ ባህሪ አይደለም እንደዚህ አላግባብ የሆኑ ነገሮችን ማድረግ ግን አይደለም ያንን ከየት ነው ያመጣው እኛ ስለሰጠነው ነው የሆነ ቤት ውስጥ ቆልፌ ካልነውኩት ሳያውቅ ከዛን እየተጎዳ ይመጣል አይደለ ቂም ይያዝ ይመጣል እየተበሳጨ ይመጣል ስለዚህ የሆነ ቀን ሲከፈትለት የሆነ ቀን ነገር ሳደርግለት እኔን ራሴ ወደ ማጥቃት ሊመጣ ይችላል አሁን በሰም መሰልሽ የሚያስበው አይ እኔ አበላዋለሁ እና ያጠጣዋለሁ ካበላው ተጣጣው ምን ጎደለበት ነው እኔ ብታበይም ብታጥጪ እና የሆነ ነገር ሰተሽኝ ወጣ ተቀምጣ አልቀመጥም ላይፍ ማለት መብላትና መጠጣት አይደለም በሰናት አለበት እንደፈለገ መደሰት አለበት መጫወት አለበት ያንን እንትን ነስቸው አይ ስለማበላ ስለማጠጣው የኮምፈርት እንዲሰማኝ ጥፋቴ ጊልቴ እንዲሰማኝ ያንን ሪዝን መስጠት የለብኝም እኔ ውሾች በሰዎች በቤታቸው አስረው ከሚያስቀምጡ ጎዳና ቢለቋቸው እመርጣለሁ ጎዳና ሰው እንደፈለገ ቢያደርጋቸው ይሸሻሉ ቤት ውስጥ አቢዝ የሚደረግ ውሻ ወዴት ይሸሻል ወዴት እዚህ እኮ ውሻ ሞተብኝ ምልሽ መሸሻ ስላልነበረው ነው ወዴትም አይሸሽም አሰቃየዋለሁ ምን እላለሁ አሁን ለምሳሌ እዚህ ግቢ ውስጥ ለ6 ወር የታሰረ ውሻ ስለምቀዳል በሶሻል ሚዲያ ሳጥን ውስጥ ማለት ነው እነዛ ሰዎች በምን ህግ አጠይቅኝም ነው ያሉት ማንነሽም ነው ያሉት ሲሄድ ማለት ነውና መተውበት ሳጥን በሚስማር እንደዚህ በኮምፖርሳቶ ምናምን እንደዚህ እንደ ሳጥን መተውበት ውሻ በስር ነው የሚያየው 6 ወር ሙሉ በጥቆማ ነው እንትን የተባለው የሚያየው ኢቭን ምግብ እንደማይሰጡት መታቂው እንደዚህ ሲወረወርላት ቪዲዮ ላይ ቀረጸው ልጅ እንደዚህ የወጣ ዳቦ ለዳቦ ይስገበገባል ውሻ ወይ ደግሞ ለዳቦ ይስገበገባል ለዳቦ ማለት ነው እና በስሩ ጣም ይለቁበታል ከዛን አሁን ለዛ ማንንም ጠይቂ በጣም ብዙ ቦታ ደውልን በጣም ብዙ ይመለከተናል የሚለው የመንግስት አካላት ጋር ደውልን ህጉ ገና አልጸደቀም ውሻ ተሰሩ የሚል ህግ ገና አልጸደቀም እስኪ ጸድቅ ምንድነው እስኪ ጸድቅን ሰዎች እየተሰቃዩ ሊቆዩ ነው የሆነ ይመለከተኛል ያለው አካል እኮ ጣልቃ መግባት አለበት እንደዚህ ነገር የግድ የሆነ ነገር ላይ መቀመጥ የለበትም እኔ እንደሚመስለኝ የሰብአዊነትም ስራ ነው ተባለ ከዛን በቃ ማስለቀቅ አልቻለም ከዛ በኋላ እኔ ኢቭን ይደበድቡኝ ነበር ማለት ነው ሰዎች ከዛን ምንም አላደረኩም ቀጥታ እስከነቤታቸው እንደዚህ ብዬ ሶሻል ቲክቶክ ላይ ቪዲዮን ይሰራሁባቸው ከዛ በኋላ የሰፈሮቻቸው ሰዎች ሄዱ ምን እንዳደረጓቸው አላውቅም እኔን ካልደበደብኩ ሲል የነበሩት ሰዎች ከምሽቱ ይዛን ቀን ከምሽቱ 11 ሰዓት ተኩል ምናምን የጓደኛዬ ስልክ አፈላልጎ አብረኝ ሄደው እንደቦሉለት ከዛን ይቅርታ ጠየቁ ምን ተፈጠረ አናውቅም በዛ ማን ምን እንዳላቸው አናውቅም ጠየቁ ከዛ በኋላ ውሻውን ወሰዱት ሰጡናላችሁ አሉ እኛም አሁን የዛኔ ስፖንሰር አግኝተንለት ነው ገባሽ ኢቭን የሚታሰሩ ውሻ ከዛን ከታሰረ በኋላና ከተሰቃየ በኋላ ወደ ባህሪ ለመመለስ ብር ከሌለሽ አይሆንም ምክንያቱም አሁን እዚህ ትሬነሮች 40 እና 30 ሺህ ብር ነው የሚያስከፍሉት የኢትዮጵያ ህዝብ ያናፎርድ ያደርጋል አያደርግም ክትባት አላወጣም የሚል ሰውዬ
እንትን ሊል አይችልም። ለ40 እና 30 ሺህ ብር አውጥቶ ውሻ እኔን እየበደልኩት የሚል ሜንታሊቲ ኖሮት ይሄ ብር የሌላቸው ምን ማለት ብር ያላቸው ራሱ አያረጉም። እና ኢቭን መመለሱ ራሱ መከራ ነው እንግዲህ። እና አሁን እኛ ያንሻን መውጣት አልችልም። ምንድነው ያደረኩት? ልጆች አናገርኩኝ። በቃ ይሄን ኮላብ እናድርግ ተባባልን። እሺ አሉ። ከዛ በኋላ እነሱ ሄደው ነው ያወጡት። ምክንያቱም እኔ መንካት እኔ ልምድ የለኝም ማለት ሻይ መንካት ከዛ አውጥተው እነሱ ጋር ኦልሞስት ከ3 ወር በላይ ቆይቶ ነው ወደ ሼልተር የመጣው። ትንሽ ውሻ ሆኖ አሁን እስቲ እኔ መንካት አልችልም ያንን ውሻ ማለት ነው። ምክንያቱም እኔ ኢቭን በዚህ ሰዓት ይልብኛል ሰነካው። አሁን እዚህ ሼልተር ውስጥ ነው ምግብ ይሰጣል፣ ይበላል፣ ይጠጣል። እኔ አለከው በቃ ስፔሱን ጠብቅለታለሁ ራሱ እስኪመጣ ድረስ እኔ ወደሱ አልሄድም። ምክንያቱም ትንሽ ያለቀቀው ነገር እዛው ከነሱ ጋር ተላምዷል። እዚህ ደግሞ ከኔ ጋር ስልጣን የለውም አልለመደም። ስለዚህ እንደዛ ነው የሚሆነውና ኢቭን መውጫው ያጥራል። እንደዚህ አርጎ ሰው ካስለቀቀ እንትን ካለ በኋላ እኛ ወይ እነሱን ስንሰራ አንዳንድ ሰው ትንሽ ይሰማዋል። እንደዚህ ነው እንዴ እሺ ምናምን ይለናል። ግን መውጫው ያጥራል። ለምን ያንን ብር አፎርድ አድርጎ እነዛ ሰዎች እንዲያሰለጥኑ ማድረግ ስለማይችል ወይ ሳዘራለማ ለብቻሉ ማለት ነው። አሉ ትሬን የሚያደርጉ እዚህ ወደ ሮፓክ ምናምን ግቢ ውስጥ አሉ። ግን እንደነገርኩሽ ብራቸው 30,000 40,000 ምናምን ያ ላይክ ማለት ይሄ ማለት ለአንድ ወር የምትከፊ ነው። ውሻው በአንድ ወር እንኳን ላይስተካከል ይችላል። ምክንያቱም አቢዝ መደረግ ቀላል ነገር አይደለም፣ ትራውማ ነው። ስለዚህ እንደዛ ስለሆነ ኢቭን ለመመለስ ከባድ ነው። አንድ ያረክሹን ነገር ኦልሞስት መልሶ ማስተካከል ከባድ ስለሆነ ይሄኛው እነዚህ አይነት ህግጋቶች በጣም መጥበቅ መቻል አለባቸው። አሁን ለምንድን ነው ይሄ ለብር ለሚያወጡት እንትኖች እኮ ጠበቃ በጣም እኮ እንትን ይላሉ። ኢቭን አንድ ሹፌር ራሱ ውሻ ከሚገጭና በሬ ከሚገጭ ውሻ ደፍጥጦ ማለፍ ይቀለዋል። ምክንያቱም ኢቭን የትራፊክ ህግ ላይ ውሻ መግጨት የሚባለው ነገር የለም። ደርሶብኝ ከስሼ ስለማውቃይ የትራፊክ ህግ ውሻ መግጨት ምንም አይመለከተውም ስለሚባል ማለት ነው። ግን ይሄ ከብቶች ከሆነ ግን ይመለከተዋል። እንስሶቹ የሚጠበቁበት ማህበረሰቡ ደግሞ የሚለይበት ነገሮችን ሁኔታዎችን የሚለይበት የሚማርበት መንገድ ቢዘጋጃች በጣም አሪፍ ነው። የእንስሳ መብት የተጠበቀባት ሀገር የሰው መብት በጣም የሚከበርባት ሀገር እንደምትሆን ማምነው ነኝ። ስለዚህ ኢትዮጵያ የእንስሳ መብት የሚከበርባት ለሰዎች ለእንስሳት የሚራሩባት ሀገር አድርገን ብንሰራት ህግጋቱን ብናጠብቅ እና ይሄ ጥሩ እንስሳ የማይጠቁባት ነገር ብናደርግ እንስሳ የሚያጠቁ ሰዎች ሲቀንሱ እኔ የሚሞቱ ሰዎችም የሚደፈሩ ሴቶችም ይሄ የምናያቸው ነገሮች ሁላ ይቀንሳሉ ብዬ ነው ማምነው እኔ። እንደውም መጀመሪያ የእንስሳ መብት መከበር አለበት። እውነት ለትንሽዬውን ነገር ያላከበረ ለትልቁ ነገር ነው። ለምን ራሳችንን ትሬን አድርገን በምናመጣበት መንገድ ነው። እንስሳ ሳስተቃይ ህሊኔን እያጣው ትሬን አደረግና ዛሬ ነገ ለሰው ላይ ምንም ኦልሞስት ይሄን እንደ ይዳርጋሉ። ይሄ ገድያለሁ፣ ማስተቤን ገድያለሁ፣ ብዙ ነገር አድርጋለሁ። ስለዚህ ነገ መተሽ ስለሰው ብንነግሪኝ ብዙም ኬላ ሊሰጠኝ ይችላል። የተለማመድኩት ነገር ስለሆነ አሁን አንደርስታንድ ማድረግ ያቃተን ያ ነው። የተለማመድነው ነገር ዛሬ ነገ እንደ ሀገር ብዙ መከራዎች ዛሬ እኮ በጣም ብዙ ለጆሮ የሚከብዱ ነገሮች ናቸው በሰው ላይም በእንስሳ ላይም እየተፈጠሩ ያሉትና ኢቭን እሱን ሁላ ማስቀረት የምንችለው እንደዚህ አይነት ማህበረሰብ በመፍጠር ነው ብዬ ነው። በትክክል በተለይ ደግሞ የቅድም ደጋግመን ያንሳነዋል በደንብ አዌርነሱን የግንዛቤ በደንብ እየተሰራ ሲሄድ በደንብ ለውጦች መሻሻሎች እየመጡ ይሄዳሉ ብለን እናስባለን። እና ሰው ሼልተር ሲከፈት የሆነ የእንስሳ እንትን የሚቀንስ ነገር ነው የሚመስለው። ይሄ በቃ ችግር የሚቀረፍ ግን አይደለም። አሁን ለምሳሌ እዚህ ምናልባት የሼልተር ተሰርቶ ሲያልቅ 100 መያዝ አቅም ሊሆን ይችላል ወይ 80 ምናምን እና 80 እንስሳ እዚህ ያለ ማለት ጎዳና ላይ ያለውን እንስሳ አስቢ። ከእንደገና ሼልተር መፍትሄ አይደለም። ሁልጊዜ ይሄ ሼልተር የሚዘጋበትን መፍትሄ ነው ማድረግ ያለብን እንጂ ሼልተሮች የሚስፋፉበትን አይደለም። ማህበረሰቡ የኔ አካል ናቸው ብሎ አብኖ ሪስፔክት የሚያደርግበት ነገር ሲመጣ አሁን የኔ እንቅስቃሴ ስሙ እንስሳት ትኩረት ይሻሉ አይደል? እንደ እንትኑ እንደ ስሙ ትኩረት አግኝቶ ሪስፔክት የሚደረጉበት ነገር ሲመጣ ነው በቃ መፍትሄ ይመጣ የሚባለው። ማህበረሰቡ የኔ አካል ናቸው ብሎ ከራሱ ጋር ሰብስቦ በቤቱ በምን ማሩ ከእንደገና ደግሞ ሌላ ቅድም የረሳሁት ነገር ሌላ ህግ መለወጥ ያለበት የጋራ መኖሪያ ቤት ሰው ማሳደግ መቻል አለበት። አሁን ላይ ሞር ከመሬት ቤት አፈን ቅድም ደጋግመን እንዳወራሁት ወደ ላይ እየወጣ ነው። አሁን ከወጡት እንስሶች በላይ አሁን ጎዳና ከወጡት እንስሶች በላይ ነገ ደግሞ በጣም ብዙ ይወጣሉ። መፍትሄ ምንድነው? መንግስት ይሄንን ነገር አስቀድሞ መፍትሄ ማድረግ አለበት። መፍትሄው የጋራ ቤት ላይ ሰው በየቦታው የራሱን ሳይዞ መኖር ያለበት ምንድነው መፍትሄው? እዚህ ላይ ቢታሰብበትና ቢሰራ ደግሞ ካለዛ ሰው ፈልጎ ጭንቅላቱን ግንዛቤውን ተቀይሮ ማሳደግ የሚፈልግ ማሳደግ የማይችልባቸው ኦፖርቹኒቲዎች እየሰፉ ነው ያሉት። ስለዚህ ኢቭን ራሱ ብዙ ሰዎች የጋራ መኖሪያ ቤት ላይ ማሳደግ ቢቻል ነው አሁን ራሱ ያሉ ብዙ ሾች ይነሱ ነበር። ምክንያቱም ሰው ይፈልጋል፣ ሁኔታው ግን አይፈቅድም። ስለዚህ እንደሱ አይነት ህግጋቶች ላይ ራሱ ሞር ፎከስ ብናደርግ ጎዳና ላይ ከዚህም በኋላ ሊወጡ ካለ ፍላጎታቸው ነው መቼም አይደለ ይወጡ ያሉት። ስለዚህ የሚወጡ እንስሳቶችን እናድናለን።
ብዙ እንስሶች ቤተሰብ ማግኘት የሚችሉበት መንገድ ስለሚፈጠር ሼልተር ላይ ሰው ብዙ ፎከስ ባያደርግ መፍትሄ ነው ብሎ ባያስብ ለኔ ጭራሽ መፍትሄ አይደለም ጭራሽ ማለት ነውና መፍትሄ ብሎ ባያስብ እንደውም በቃ እንደ ሀገር ተለውጠን ሼልተር የሚዘጋበትን ነገር ነው ማድረግ ያለብን ብዬ ነው ማስበው። ጥሩ መፍትሄ ሐሳብ ነው። እሺ ፌቡ እንግዲህ ስለሰጠሽን ጊዜ ከልብ አመሰግናለሁኝ። እኔም ስለመጣችሁ አመሰግናለሁ። ከፌበን ጋር የነበረን ቆይታ ይህንን ይመስላል። እንግዲህ እሷም ከተሞክሮቿ ብዙ ነገሮችን አካፍላናለች። እንስሳትም ትኩረት ይሻሉ በሚል ብዙ ነገሮችን ተጨዋውተናል። ይህን የሸገር ኤፍኤም የዩቲዩብ ቻናል ሰብስክራይብ ማድረጋችሁን አትርሱ። ቀጣይ በሌላ እንግዳ እንገናኛለን። እስከዛው ቸር ቆዩን።